ኢየሱስ አንድ ጊዜ ቀድሶናል። አሜን። የቀደሰንን ጌታ እንዴት አናከብር? በጣም ነጭ ልብስ ለብስ አልብሼ እንደለበስክ ጭቃ ላይ ትቀመጣለህ? አትቀመጥም። ለምን? ልብሱ ነጭ ነው። ልብሱ ነው። ይሄ ልብስ ለምን ይበላሻል ስትል ጭቃ ላይ እኔን አክብራን፣ ሁለተኛ ልብሱን ወደው አትቀመጥም። ኢየሱስ ከቀደሰ በኋላ ካነጻ በኋላ የነጻንበት የተቀደስንበት ደም ይዘን ኃጢአት ላይ ከፋተ ሲመራልህ ኃጢአት ድጋሚ አሰራ። ምን እኮ ፈጽሞ አንዴ ነው ያጠራኝ የጌታ መንፈስ። ዕብራውያን 10:10 ላይ እንዲላል በኢየሱስም አነባለሁ። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሜን። አንድ ጊዜ ሁለት ሶስት አይደለም፣ አንዴ ነው የኢየሱስ ደም የቀደሰኝ። ኢየሱስ ከገባብህ በኋላ ሲጀመር እንዴት ኃጢአት ታስባለህ? እንዴት ጥላቻ፣ እንዴት ክፋት፣ እንዴት ብሔርተኝነት፣ እንዴት ጎሰኝነት ኖረብህ? አልገባብህም። ኢየሱስ ከገባብህማ ምንም ክፉ ነገር አትሰራም። እንደው ሁሉ ቢባል ደስ ቢለኝም ዕብራውያን 10 ሙሉን ተመልከቱት። ግን ወዳጆቼ እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ምዕራፍ 10 ቁጥር 37 ላይ ይላል፣ ገና ይላል በኢየሱስ ስም። የሚገርም እኮ ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ሁሉ ያለው ይመጣል፣ አይዘገይም። ጻድቅ በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በርሱ ደስ አይላትም። እኛ ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት ወደ ኋላ ከሚሄዱት አይደለም። ነፍሳችንን ለማዳን በኢየሱስ ክርስቶስ ደም ተቀድሰን ለዘላለም የእሱን ሽልማት የምንጠብቅ ነን። ጻድቅ በእምነት በሕይወት ይኖራል። ስለዚህ ወንድም አንዴ ቀድሷል። በዚህ ደም የተቀደስክበትን ደም የምታክፋፋ ብትመለስ ይሻላል። ኢየሱስ ላይ አይቀለድም። ነግራለው። ኢየሱስን የሚጠላ ቢኖር የተረገመ። የምትቀልድ ኢየሱስ ላይ ያሾፍክ ያለ ወየውልህ፣ ተመለስ። ክብር ለጌታ ለኢየሱስ። ለቀደሰ ጌታ ይሁን። ለዚህ ጌታ ክብር እንሰጣለን።